ስታስቢ ወደ ሙሉ ጤንነትሽ የምትመለሽ ይመስልሻል? አይመስለኝም፣ ግን ተሽሎኛል። ባክሽ ካንቺ ጋር አይደለም ከጤነኞቹም ጋር መግባባት አቅቶኛል። እህትሽ ባደረገችኝ ነገር። አይዞሽ፣ ለምን እዚህ አትቀመጭም? እወድሻለሁ። መቼም በሷ የደረሰ በማንም አይደረስ። ምን ነው ፈራሽ እንዴ? ራስሽን እንደሳውንሽ እንዳታገኘው። አይ ምን አስፈራኝ? አትፍሪ። እሷ ብትፈራ ኖሮ እንደዚህ አትሆንም ነበር። ስለዚህ ስላልፈራሽ እንደሷ ትሆኛለሽ እያልሽኝ ነው? ዛራ ተማሪ ሲሉሽ ወጥ ቤት ብለሽ ሁሉንም እንዳስረዳሽ አታድርጊኝ። ወጥ ቤት እኮ ሙያ ነው። ሙያ ከሌለሽ ለሱም እንዳዲስ ተምረሽ ሰርተፍኬት ሊኖርሽ ይገባል። ደራሰብኝ ነው። ምንድን ነው ያሰብከው ደግሞ? ያው ስለኔና ስላንቺ ነው። ሌላ ምን ላስብ እችላለሁ ብለሽ ነው እኮ? ስለኛ ምን? እራት እንደምበላ ፈልጋለሁ። ታዲያ ሲመሽ ጠብቃ ብላ። ከኔ ጋር ሙሉ ለምን አስፈለገ? የኔ ፍላጎት እንደ ባልነት የራስን ጊዜ ስጭኝ ነው። ባሌ ነህ እንዴ? የኔ ባል እኮ አቶ አምነን ነው። እቺ ደግሞ እንደዛ ይከፋኝ። ሙስጣፋ አሁንም ተፈቅረኛለህ ማለት ነው? ማንን? እኔን። አዎ በደንብ አፈቅርሻለሁ። እባክህ እኔ አልሆንህም። የራስህን ህይወት ኑር። እንዴት ብዬ? ያንቺ ፍቅር እኮ ልቤን ተቆጣጥሮታል። ወይኔ ጄሪ፣ ታዲያ እንዴት ነው ከሁለታችሁም ጋር መሆን የምችለው? መቼም ቢሆን የልብን ደብቆና ሸሽጎ መቆየት እንደማይቻል እንግዲህ በአምነንና በቤሊን እያየነው ነው ያለነው ማለት ነው። ምክንያቱም አምነን እስካሁን ድረስ በዝምታና ወይም ደግሞ ከቤሊን ለመሸሽ ቢሞክርም እውነታውን በልቡ አድርጎ ከጄሪ ጋር ሌላ ግንኙነት ለመፍጠርና ከሷ ጋር ደስታውን ለመመስረት ቢሞክርም ግን ደግሞ ልቡና ፍቅሩ ያለው ቤሊን ጋር ስለሆነ ዛሬ ላይ እንግዲህ በይፋ ተናግሯል ማለት ነው። ቤሊንን እንደሚወዳትና ደስታውም ሁሉም ነገሩ ህይወቱ በጠቅላላ ከሷ ጋር እንዲቆራኝ እንደሚፈልግና በጣም እንደሚወዳትና እንደሚያፈቅራት በግልጽ ነግሯታል ማለት ነው። ቤሊንም እንግዲህ አምነንን እንደምትወደው እናውቃለን። የሷ ስጋት እንግዲህ በአምነን ባህሪ ነው ማለት ነው። ምክንያቱም አምነን በፈለገው ሰዓት ሊቀየርና አሁን ደና ሰው ወይም ደግሞ አሁን መልካም ሰው ሆነ ሲባል አሁን ደግሞ ወደ መጥፎነት ሊቀየር ይችላል። ይሄ ነገር እንግዲህ የቤሊን ስጋት ነበር ማለት ነው። ቤሊንም እንግዲህ አምነን ከገባው ብላ ልብና አይምሮን አንድ ማድረግ እንዳለበትና ለነገሮች ትኩረት መስጠት እንዳለበትም እየነገረችው ነበር ማለት ነው። እሱም እንግዲህ እሷን እንዳይጎዳትና እንዳያስከፋት ወይም ደግሞ እንዳያስቀይማት ፍርሃቱን እየነገራት ነበር ማለት ነው። ግን ደግሞ ፍቅራቸውና አሁን ላይ ያለው ግንኙነታቸው ወደፊት ሌላ ችግር ካላመጣባቸው መስተቀረ ሁለቱም በጣም ደስተኛ ናቸው ማለት ነው። አምነን እንግዲህ ጄሪ እንደሚስት ቢያያትም ግን ደግሞ ፍቅሩና ልቡ ያለው ቤሊን ጋር እንደሆነ በተደጋጋሚ እያየን ነው ያለነው ማለት ነው። ስለዚህ ለምንምና ለማንም ሳይጨነቁ እንግዲህ ፍቅራቸውን እየገለጹና ፍቅራቸውን እየተቋደሱ ነበር ማለት ነው። ቤሊንም ከአምነን መራቅና ከሱ መሸሽ ወይም ደግሞ እሱን መራቅ አትፈልግም። ምክንያቱም ታፈቅሯለች ከመጀመሪያውም ጀምሮ ማለት ነው። እንግዲህ አምነን ወይ በልህና በንዴት ጄሪን ይምረጣት እንጂ ከመጀመሪያውም ጀምሮ ለቤሊን ፍላጎትና ፍቅር እንዳለው ግልጽ ነበረ። ምናልባትም እንግዲህ በዚሁ ከቀጠሉ ፍቅራቸውና ህይወታቸው ያማረ ሊሆን ይችላል ማለት ነው። አምነንም እንግዲህ በዚህ ስቃይና በዚህ ጭንቀት ወቅት ከቤሊን ጋር መሆኑ ደስታና እፎይታ እየሰጠው እንደሆነ ለቤሊን እየነገራት ነበር ማለት ነው። እናቱን አጥቶ እየተጎዳ ባለበት ሰዓት ላይ እንደገና ደግሞ የእናቱን እህት ሞርዚናንም ትልቅ ችግር ውስጥ መግባቷና አሁን ያለችበት ሁኔታ በጣም ስለሚያሳስበው ከዚህ ጭንቀት እንግዲህ ቤሊን ትንሽም ቢሆን
ትንሽም ቢሆን እፎይ ያደረገችው እንደሆነ ስለተሰማው አመስግኗታል ማለት ነው። ሌላው ጄሪ ነች። ጄሪ እንግዲህ ትልቅ ስህተት ሰርታለች ማለት ነው። ምክንያቱም ሙስጠፋ እንደሚወዳትና እስካሁን ድረስ ፍቅሯ በልቡ እንዳለ ሲነግራት ማመን አልቻለችም ማለት ነው። እንግዲህ ጊዜም ሳይፈጅባትና ምንም ሳትገነዘብና ሳታስበው ከሙስጠፋ ጋር ድጋሚ አንሶላ ተጋፋለች ማለት ነው። ምናልባትም እንግዲህ ይሄ ነገር ለጄሪ ትልቅ ጸጸትና ትልቅ የአእምሮ ጭንቀት ሊሆንባት ይችላል ማለት ነው። ምክንያቱም በእርግጥ አምነን ባይወዳትና በትክክል ባያፈቅራትም ግን ደግሞ አሁን ላይ እንደ ሚስት አብሯት እየኖረና በሆዷ ውስጥም እንግዲህ ያምነን ልጅ እንዳለ ግልጽ ነው ማለት ነው። ሙስጠፋ ደግሞ አሁን ላይ ጄሪን መበቀልም ሆነ በማንኛውም ሰዓት እሷን መጉዳት ነው የሚፈልግ። ምክንያቱም ከዚህ በፊት ፍቅሩን ገፍታና እሱን ለትልቅ ችግር ዳርጋው ነው የተሰወረችበት ማለት ነው። እንግዲህ አሁን ላይ እየተበቀላትና በፊት ለበደለችው በደል መልሱን እየሰጣት ነው ያለው። እንግዲህ በራሱ በአምነን አልጋ ላይ ጄሪ ከሙስጠፋ ጋር አንሶላ መጋፈፉ ራሱ ትልቅ ጸጸት ነው የሚሆንባት ማለት ነው። ስለዚህ ጄሪ አሁን ላይ ያለችበት ሁኔታና የሰራችው ስራ በጣም እንቅልፍ ነስቷትና እያስጨነቃት ነው ያለው ማለት ነው። ይሄ ነገር ደግሞ አምነን ጆሮ ወይም ደግሞ የሆነ ሰው አይቷቸውና ግንኙነታቸውን በግልጽ ካወቀ የጄሪና የአምነን ነገር ሊያከትምለት ይችላል ማለት ነው። በአንጻሩ ግን ደግሞ ጄሪ ከአምነን ጋር መለያየቷና ከሱ ጋር ሌላ ችግር ውስጥ ወይም ሰጣ ገባ ውስጥ መግባቷን ለአምነን ምንም ላይመስለው ይችላል ማለት ነው። ግን ደግሞ ካንተ ጋር ነኝ እያለች ራሱ አልጋ ላይ ክህደት መፈጸሟ ሌላ ስሜትና ንቀት ያስመስላል ማለት ነው። እንግዲህ ከሙስጠፋም ጋር የጀመረችው ነገር በዚሁ ካልቆመና በዚሁ ካልበቃው ምናልባትም እንግዲህ ጄሪ ላይ ትልቅ ችግር ሊፈጥርባት ይችላል ማለት ነው። ሙስጠፋ ደግሞ በቀላሉ የሚፋታትና እንደዚህ ችላ የሚላት አይነት ሰው አይመስለንም ማለት ነው። አሁን ላይ ሜርሲም እንግዲህ ከዲና ጋር እየተሯሯጠች ባለችበት ሰዓት ወድቃለች ማለት ነው። እንግዲህ ወይዘሮ ዛህራም እስከዛሬ ድረስ ላደረገቻትና ለበደለቻት ነገር በቀሏን እየሰጠቻት ነበረ። ምክንያቱም ወድቃ የተጎዳችውን እንድታሽላት ጠየቀቻት በኋላ እንግዲህ ከሶሪያ ጋር ሆነው ማሸት ሳይሆን የባሰ እየሰባበሯትና በጣም እየጎዷት ነበር ማለት ነው። ወይዘሮ ዛህራ እንግዲህ ለሜርሲ ያላት አስተሳሰብና ወይም ደግሞ ማንነቷ ብዙም ስለማይመቻት ወይዘሮ ይሄንን ነገር አድርጋለች ማለት ነው። ምክንያቱም ከዚህ በፊት ምንም ሳታጠፋ ከቤት ልታስባረራት እንደነበረ ሁሉ ግልጽ ነው። በቃላትም እንግዲህ ወይዘሮ ዛህራና ሜርሲ በፍጹም አይግባቡም። ስለዚህ ይሄንን አጋጣሚ ተጠቅማ እንግዲህ ወይዘሮ ዛህራ ሜርሲን አሽሻለሁ ብላ ጭራሽኑ እየሰባበረቻትና እያወላለቀቻት ነበረ ማለት ነው። ሲፈንም እንግዲህ ያደረገችው ነገርና ወይም አሁን ላይ ሞርዚና ላይ ያደረጉትን ነገር ለማረጋገጥ ሞርዚናን ለማየትና ያለችበትን ሁኔታ እየጠየቀቻት ነበር ማለት ነው። ግን ደግሞ ሲፈን አሁን ላይ ምንም ለበቀል ብትነሳሳና ቤተሰቡን በጠቅላላ መጉዳት ብትፈልግም ግን ደግሞ አሁን ላይ ሞርዚና ያለችበት ሁኔታ በጥቂቱም ቢሆን ያሳዘናት ይመስላል ማለት ነው። ምክንያቱም ሞርዚና ሲፈንን ምንም ያደረገቻት ነገር የለም። ሲፈን እያንዳንዱ ወይዘሮ ሰማሃል ቤተሰብ የሆነውን በጠቅላላ እንድትመበቀልና መጉዳት ነው የምትፈልገው። ግን ደግሞ ሞርዚና አሁን ያለችበት ሁኔታ ለሲፈን በጥቂቱም ቢሆን ያሳዘናት ነው የሚመስለው ማለት ነው። በእርግጥም ሞርዚና በጣም ታሳዝናለች። ምክንያቱም ምንም በማታውቀው ነገርና ምንም ባላጠፋችው ነገር እየተቀጣች እንደሆነና አሁን ላይ እንግዲህ ያለችበት ሁኔታ ራሷን የማታውቅበትና እንደውም ወደ ባሰ ደረጃ እየሄደች ነው ያለችው። ራሷንም ሆነ ሰውንም ለመጉዳት እየሞከረች ነው ያለችው ማለት ነው። እንግዲህ አምነንና ማርክም በገቡበት ሰዓት እንግዲህ እጇ ላይ ቢላ ነበረ። አምነን ለማርክ ራሷንም ሆነ ሌላ ሰው እንዳትጎዳ በጣም እንዲጠብቃትና እንዲጠነቀቅ ነግሮት ነበር። ግን ደግሞ ይሄንን ነገር ማድረግ ባለመቻሉ የተነሳ እንግዲህ ሞርዚና አሁን ላይ እንግዲህ ሰውንም ሆነ ራሷንም በጣም እየጎዳችና
የከፋ ደረጃ ላይ እየደረሰች ነው ያለችው ማለት ነው። አሁን ላይ እንግዲህ የአምነን ቤተሰብ ምንም ሰላምም እያገኘ አይደለም ማለት ነው። አምነንም እንግዲህ ለእያንዳንዱ ጭንቀትና ለእያንዳንዱ መከራ ምላሽ መስጠት እየከበደው እንደሆነና ደስታም እየራቀው እንደሆነ ነው እያየን ያለ ነው ማለት ነው። በእርግጥ አሁን ላይ በራሴ ባላቸው ሰዎችና አጠገቡ አድርጎ ወይም እየመገባቸውና መልካም ሰው መስለው እየጎዱት እንደሆነ በፍጹም አላወቀም ማለት ነው። አንደኛ እንግዲህ አሁን ላይ አምነን ላለበት ጭንቀትና ወይም ደግሞ በአምነን ቤተሰብ ላይ ትልቅ ችግር እየደረሰ ያለውና እንደ እናቱ የሚያያት ሞርዚናም ለዚህ ደረጃ የበቃችው በራሷ በቤተሰቧ ማለትም በሜርሲ እንደሆነ ያወቀ ጊዜ ምን ማድረግ እንደሚችል ባናቅም አሁን ላይ ግን በራስ ሰው ወይም ባመኑት ሰው የራሴ ባሉት ሰው ምን ያህል መጎዳትንና ጥቃት እየተፈጸመበት እንደሆነ በኋላ ላይ ስታቅ ምን ያህል ልትከፋና ምን ያህል ልታዝን እንደምትችል መገመቱ በጣም ቢከብድም አምነን ግን አሁን ላይ እያሳለፈና ወይም ደግሞ እየሆነበት ያለው ነገር በጣም ነው የሚያሳዝነው ማለት ነው።